ቁጥ ከፍ አድርገው በተለያየ ሀገር በስር ላይ የሚገኙ 53 ፍልስጤማውያንና ሌሎች ደጋፊ ታጋዮች እንዲለቀቁ አውሮፕላኑን ማስለቀቂያ ደግሞ $5 ሚሊዮን እንዲሰጣቸው በማለት ጥያቄያቸውን አጠናክረው ገፉበት። ይፈቱ ከሚሏቸው እስረኞች መካከል 40ዎቹ የሚገኙት በእስራኤል ወህኒ ቤቶች ነበር። ይህ ጥያቄያቸው ምላሽ ካላገኘ ታጋቾቹን አንድ በአንድ መግደል እንደሚጀምሩ አስጠነቀቁ። ለዚህም እስከ ጁላይ 1 1976 ድረስ መልስ እንፈልጋለን በማለት ቀነ ገደብ አስቀመጡ። ከጠለፋው ቀን ጀምሮ የ3 ቀናት ጊዜ ማለት ነው። የእስራኤል መንግስት ዓለምን በናጠው በዚህ የጠለፋ ዜና ተሸብሯል። ለውሳኔ የሚከብድ የምርጫ አጣብቂኝ ውስጥ ገብቷል። ጠላፊዎቹ የሚሉትን ተቀብለው እስረኞቹን መልቀቅ አሊያም በርካታ እስራኤላውያን ሕይወት ላይ መወሰን። በጊዜው ጠቅላይ ሚኒስትር የነበሩት ይስሐቅ ራቢን